ሜሪ ግን ማለት ነው አይኔን ማመን አቅቶኛል። ሜሪ ናት አይደለችም እያልኩኝ እሷ ከመሆኗ በላይ ደግሞ ዛሬ ከሩታ ሳይድ ቆማ ለሩታ ወገቧን ሸንጣ እንዴት እንደዚህ ትሏታላችሁ? ምንም ብትሆን እኮ ስጋዬ ናት። ስጋ ገማ ተብሎ ተቆርጦ አይጣልም። እኔና እሷ መሀል ምንም አለመግባባትና ምንም ክፍተት ቢኖር በማለት እንግዲህ እንዴት ነው የሜሪ ነገር ተውጦላችኋል ወይ? እኔ ግን ማለት ነው በዚህ አጋጣሚ ለሩታ እንግዲህ ሁላችሁም እንድሰሙ የሚፈልገው ለሩታ ማስተላለፍ የሚፈልገው ነገር አለ። ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዴት አመሻችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተን በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ ካልኩኝ እንግዲህ ወደ መጣሁበት እንግዲህ ቅድም መጥቻለሁ። አሁንም ደግሞ በአዲስ ቪዲዮ ተከስቻለሁ ወደ እናንተ ማለት ነው። የመጣሁበት እንግዲህ ያው ትናንትና በነገራችን ላይ መጨረሻ ላይ እንዴት ነው የሰሞኑን ግርግር ውስጥ ሜሪ እንዴት አስችሏት ሳታደፈርስ ጠፋች እያለን ነበረ። ግን ደግሞ ቪዲዮዎችን ትከታተላለች ግን ደግሞ አሁን ባለው ሁኔታ ውስጥ ራሷን ማስገባት ስላልፈለገች ነው እንጂ በደንብ ያለውን ሁኔታ በደንብ እንደምታውቅ እንደምትከታተል ነው ያው ከራሷ እየሰማሁት ማለት ነው። ዛሬ ግን ከሱ በላይ የገረመኝ ሜሪ እንግዲህ እንዳልኳችሁ ሩታ ምንም ቢሆን ምንም ስጋዬ ናት፣ አውጥቼ ለሌላ ሰው ለባዳ አልሰጣትም። ሲቀጥል ደግሞ እንዴት በልጇ አባት ላይ በዚህ ልክ ጨክና እንዴት ይህን ታደርጋለች ብሎ ሰው እንዴት እናንተስ እንዴትስ የአብርሽ ቤተሰቦች ያስባሉ ብላ እንግዲህ ሽንጣን ገትራ ዛሬ ከሩታ ጎን እንደው ማመን እስከሚገብዳችሁ ድረስ ከቡዜም ከኤፊ ጋር ከቡዜም ይቅርታ ኬፍሬም አልኩኝ ከቡዜና ከዳኒ ጋር እንግዲህ ግብ ግብ ፈጥራ ነበረ ቡዜ ማለት ነው። ያው በመሀል ሩታም ተገኝታለች እንዳያችሁት። እኔ ግን የሜሪ ነገር አሁንም ቢሆን አልተዋጠልኝም፣ አልጣመኝም። ምክንያቱም ደግሞ ባለፈ ሁላችሁም አይታችኋል። ጭራሽ ለአብርሽ የምትገባው ንግስት የሆነችዋ ቆንጅየዋ ለአብርሽ ሄርሜላ እንጂ ሩታ ለአንቺ አብርሽ አይገባሽም፣ አንቺ ለአብርሽ አትገቢውም እያለች አንድ ሰሞን ከሩታ ጋር የገቡበትን ነገር አይታችኋል። እንዴ ሰው እንዴ በዚህ ልክ ወዲያው ይቀያየራል እያለን ለሁላችንም በሚገርም ሁኔታ እንደውም እኔ ብያለሁ፣ ሜሪ የእውነት ለሩታ የእናቷ ልጅ ስጋዋ ብትሆኚ የፈለገ ብትበድልሽ የፈለገ ነገር ብታደርግሽ በአንድ የተገልብጠሽ ሄርሜላና አብርሽ አንድ ላይ እንዲሆኑና ሩታ ለአብርሽ አትገባም እያልሽ ስትናገሪ እንደውም ለብዙዎቻችን ወይኔ ሰው የለም ለካ በዚህ ምድር ላይ ያለን ነበር። ዛሬ ግን ያው አዛኝ መስለሽ ለሩታ ከሩታ ጎን ቆመሽ እኔ ምንም አላሳመነኝም፣ አላመንኩም። ከሩታ ጎን ቆማ እንዴት አብርሽ ሌላ ነው የምትሉት ነገር ሌላ ነው፣ ቡዜስ እንዴት እየተባባሉ እንግዲህ እርስ በርስ የየራሳቸውን ነገር ሲወራወሩ ነበረ። ቡዜም ያው በመጨረሻ ነው እንጂ ከሜሪ ጋር ሊግባቡ አልቻሉም። በዚህ አጋጣሚ እኔ ሜሪ ምንም አልጣመኝም። አሁንም ሩታ ሰው አትመኝ። በተለይ ዳኒንና ሜሪ ደግሞ በደንብ አድርገን እናውቃለን። እህትሽም ስጋ ዝምድናም የላችሁም፣ ምንም የላችሁም። ባለፈም ተናግረናል። ይሄ ለዚሁ ለዩቱባችሁ ቻናል መስሪያ እንደው እዚሁ ስጋ ወንድም ያክስት ልጅ እየተባባላችሁ እርስ በርስ እየመጣችሁ ተያይዛችሁ ስለምታድጉ እኛም ያው እንደማያውቅ አብረናችሁ አክስት ያጎት ልጅ እያለ እንቀበላለን እንጂ ሜሪ ያው የሩታ እህት እንዳልሆነች ሁላችሁም ጠንቅቃችሁ ታውቃላችሁ። ደግሞ የሩታዬንም እህት ንጥር አድርጋችሁ ታውቃላችሁ። እህቷን ብትሆን በዛ ልክ በአንዴ እንዲያለችን ብላ ተገልብጣ አብርሽን ለውሽሚት ለመስጠት አትገለበጥም ነበር። ከአጠገቧ እስከ መጨረሻ የፈለገ ብታስቀይማት ትቆም ነበር። ለዛ ነው ሩታዬ ሜሪንም ዳኒንም በዚህን ሰዓት ማመን የለብሽም። ዳኒን ራሱ አይተሻል፣ ያቀሻል ጠንቅቆ ብዙ ጊዜ አብሮች ተራምዷል። ግን በዚህ ልክ የሚያስጠላ የሴጣን ስራ ትሰራለች ብሎ ሲያጨበጭቡሉ የነበረው ዳኒ እንደሆነ ታውቂያለሽ። አይኔን ግንባር ያደርገውም ስትል ቡዜ እየሰማው ነበር። ሩታ ይሄን ታደርጋለች ብዬ አላልኩም ብለሻል እኮ ለምን ተዋሻለች? ቡዜ በጣም ነው የገረምሽ። ማለት የሆነ ነገርማ አድርጋበታለች። ከዚህ የበለጠ ምን አለ? ቡዜ ተናግረሻል እኮ። እኔ እንደዛ ብዬ የተናገርኩበት ቪዲዮ አለ እንዴ? እስቲ አውጭ አለቻት ሜሪን ማለት ነው ብለሻል። እኛም ሰምተናል። ለምን አይኔን ግንባር ያድርገው ያለሽ? ሲቀጥል ደግሞ አብርሽን አንቺ ቤት ይዘውልሽ ሲመጡ ወዲያውኑ ደስታሽን ለሄርሜላ ስትገልጪ ስፈነድቅ የነበረው
አንቺና ኤፊ ነበራችሁ። በዚህ ልክ ራሱ በጣም የሚያሳፍርና የሚወርድ የወንድማችሁ ሚስት የሆነችውን አብራችሁ ረጅም ጊዜ የኖረች አብራችሁ የበላችኋትን አብራችሁ ደሟን ከደሟ ያቀላቀለችን ሴት ትናንት በመጣች ሴት ቀይራችሁ እንደዚህ አይነት ነገር ታደርጋለች ሩታ ብላችሁ ማሰባችሁ ራሱ ተመልካቹን ተውት። ተመልካቹ ችግር የለውም። ተመልካቹ አንደኛው ነው የሄርሜላ ደጋፊ የአብርሽ ደጋፊ ሆነው ቢናገሩም አይፈረድባቸውም። እናንተ ግን ቤተሰብ ሆናችሁ ቡዜ ዛሬ ልታድበሰብሽና አርብስብሰሽ ለማለፍ በጣም ስትጠሪ እያየሁ ማለት ነው። ሩታዬ አሁንም ቢሆን እኔ ሜሪን እንድታምናት በሙሉ ልቧ አልፈልግም። ምን አቅዳላት ምን አስባላት ወደ እሷ አስመስላ እንደተመለሰች የምናውቀው ነገር ስለሌለ ሁሉንም ሰው አትመኝ ሩታ፣ ሁሉንም ሰው አትመኝ። አንቺ ማድረግ ያለብሽን ውስጥሽ የፈቀደውን እንደዛ ራስሽ የፈለግሽውን አድርጊ እንጂ ሁሉንም ሰው በእኔ በኩል ማመን አለባት። አሁንም ሜሪ ቆዳዋን አለስልሳ ከሩታ ጎን ሆና መምጣቷ ለእኔ አልተዋጠልኝም። አላቅም ለእናንተ አላቅም፣ ለእኔ አልተዋጠልኝም። ስለዛ ቤተሰቦች በሲቀጥል ደግሞ ማለት ነው ቡዜ ማለት ነው አንቺ ባትናገሪ እራሱ እኮ ድርጊቶችሽ በደንብ አድርገው ይናገራሉ። ለምሳሌ አብርሽን የወሰዳችሁት ቀን ቤት ሄርሜላ ስትመጣ አንቺና ዴቭ እንዴት ነው የሆናችሁት? እንትኑ ስትፈቱት ራሱ ሄርሜላ እንዴት ነው ያቀፋችኋት? ደግነቱ አብርሽ አልተመለሰም እንጂ ልክ ወደ ሄርሜላ አብርሽ የተመለሰ እስከሚመስል ሄርሜላ ደስ ብሎ ዘላ መታ ስታቅፋችሁ እንዴት ነው እናንተ ራሱ በደስታ አንቺም ትልቅ ከተባለው ራሱ ከዴቭ ከማንጠብቀው ሰው ራሱ ነገር ነው ያየነው አይደል? ዛሬ ግን ሩታን ለማሳመን ለመሸምጠጥ ሞከርሽ። እኔ ወንድሜ ጤና ይሁን ትክክል ነሽ፣ እንደ እህት እኮ ብለናል እኛም። የወንድምሽ ጤንነት በደንብ ያሳስብሻል፣ ትክክል ነሽ። ግን ደግሞ አንቺ የተመልካችን እንትን ይዘሽ ወንድሜ እዛ ጋር ነው ነገር ይሁን ከማለት በላይ ልክ ወንድምሽ እጅሽ እንደገባ ሩታ እንዳለችሽ መውሰድ የነበረባችሁ ሐኪም ቤት ነበር። እናንተ ግን እዛ ጋር የሚደወልላችሁን ነገር በመስማት ነበር ስታደርጉ የነበረውና ያውም ደግሞ በደንብ ሩታን ታቋታላችሁ ጠንቅቃችሁ። የወንድምሽ ሚስት ናት። አብራችሁ አሁን ቤተሰብ ሆናችኋል፣ ቤተሰባዊነት ፈጥራችኋል እና ከእናንተ ራሱ ያንን በማድረጋችሁ ራሱ በዚህ አጋጣሚ ብዙ ተመልካች እንዳዘነባችሁና እኔ እንጃ በእናንተም ሁኔታ እንዳፈረባችሁ ብታቄ ብዙ ዛሬ ለማስተባበልና ነገሮችን አለባብሰሽ ለማለፍ የርሽበት መንገድ በጣም ገርሞኛል። መናገር አይጠበቅብሽም፣ ድርጊትሽ ስለሚናገር ማለት ነው። ድርጊትሽ ስለሚናገርና ሩታ ደግሞ እኛ በፊትም ብለናል፣ እኛ ተናግረናል። አንቺ እንደዚህ አይነት ነገር በልጅሽ አባት ላይ እንደዚህ አይነት ነገር አታደርጊውም። እኔ ብያለሁ ሩታ በልጁ አባት ለምን ብላለች እኮ ራሷም። ነገ ልጄ ጠይቀኛል አለች እኮ። ነገ ልጄ አባቴስ፣ ነገ እኮ ሩታ እንደዚህ አይነት ነገር አድርጋ የገዛ ባሏን የልጇን አባት ብታሳብደው የሆነ ነገር ብታደርገው ይሄ ልጅ እኮ እንደዚህ ሆኖ አይቀርም፣ ያድጋል አይደል? ልጅ ከተወለደ በኋላ እኮ ያድጋል። ከዛ አባቴስ እናቴ አባቴ ይሰማል፣ ወሬ ይሰማል። እንዴት ታዲያ ያ የተወለደው ልጅ እናቱን የሚወዳት የሚያከብራት የሚቀበላት ይመስላችኋል? ልጅቷ ደግሞ የተማረች ናት። በዚህ በአሁን ባለው ዘመን ሆና እንደዚህ አይነት የዘቀጠ ስራ ትሰራለች ብዬ እኔ በፊትም ነግሬያቸዋለሁ፣ አላመንኩም እናንተ ስላላችሁ። አሁንም ሩታ በጣም ልቧ ያዘነውና የተሰበረው በጣም እኔ እንጃ ከምላችሁ በላይ በቡዜን በተለይ በዴቭ በጣም አዝናበታለች። በጣም ቤተሰቦች የልጄ አክስት አጎት የምትላቸው ሰዎች የሚያውቋትን የወንድማቸው ሚስት የነበረችን ሴት በእንደዚህ አይነት በወረደ አይነት ነገር አስበው እንደዛ ሲሆኑ፣ ሲቀጥል ደግሞ ሄርሜላን ወደ አብርሽ ለመመለስ እኮ ነው እነሱ ሲጥሩ የነበሩት። አልተሳካላቸውም፣ መቼም ደግሞ አይሳካላቸውም ከዚህ በኋላ እና ይህን ያለው ነገር ሩታ በነገራችን ላይ መልስ ሰጥታለች ለሁሉም ተመልካችን። አሁን ሌሱ አልተቀየመችም። ተመልካች የመሰለውን ይናገራል፣ ያየውን ያደርጋል። ፊት ለፊት ቪዲዮ የቀረበለትን ስለሆነ ተመልካች የሚናገረው። ከተመልካች በላይ ግን በገዛ በወለደችለት ቤተሰቦች በእነሱ በጣም እንዳዘነች ነው እግዚአብሔርን የተናገረችውና እና እኔ ለማንኛውም ቤተሰቦቼ የሜሪ ነገር ምንም ሊጥመኝም አልቻለም። ከምሬ ነው ምላችሁ። ያው ደግሞ ያው ባለፈን ብያቸዋለሁ አይደል? እንደዚህ አይነት ነገር ለማድረግ አስተዳደግም ይወስናል ብያቸዋለሁ። ሩታዬ ደግሞ ምን በመሰሉ ወርቅ በመሰሉ በተከበረ ቤተሰብ ውስጥ ተከባ ያደገች ልጅ ናት። ወደዚህ አይነት መንገድ አትመራም።
እና ቡዜ ቪዲዮዬን ገብተሽ ማነው ሜሪ እኔ እኮ እንዲ አልተናገርኩም፣ ድርጊትሽ ይናገራል። ባለፈ እኮ ከሱም አልፋችሁ ኤፊ ላይ ሁሉ ብላችኋል። አንቺም ዴቭም ብላችኋል። ለምን ተዋሻላችሁ? ይሄ እኮ የማይዋሽ ግልጽ ያለ ነገር ነው። ግልጽ ያለ ዛሬ ለማለባበስ ሞከርሽ። ሲቀጥል ደግሞ አንቺ ጋር ከበፊትም ጀምሮ ሩታ ከአብርሽ ጋር እንድትሆን አትፈልጊም። ቡዜ ለምን ተዋሻለሽ? አሁን ላይ እኔ ወንድሜ ሰላምና ጤና ይሁን እንጂ ወንድምሽ ጤና ይሁን የሁላችንም ምኞት ነው። ግን የእኔ ወንድም አሁን ጤና ይሁን እንጂ ከአንቺ ጋርም ከፈለገው ሰው ጋር መሆን ይችላል። በፊት ነበረ። አሁን ግን ትኩረትሽ ወደ ሄርሜላ ነው። ቆየሽ እኮ እንዴ? እኔ እኮ አንቺ ነገር የበቃኝ ለወንድሜ ጥሩ ሚስቱን ለብለሽ ምሳ አዘጋጅተሽ አብርሽንና ሄርሜላን የጋበሽ ቀን ነው የአንቺ ነገር እኮ ቡዜ የበቃን። አሁንም እኮ አፍሽ ሌላ ነው እንጂ ልብሽ አሁንም በደንብ አድርጎ የሚያምንበትም አብርሽም ከማጋ መሆን እንዳለበትም ልብሽ በደንብ አድርጎ የሚፈልገው ከሄርሜላ ጋር ነው። ግልጽ ነው፣ የማይዋሽ ነገር ማለት ነው። ግን ያው ሰው ፊት ስትሆኑ ለምን እንደምታስመስሉ ግራ ይገባኛል። አብርሽ ደግሞ ለምን ሩታን ብላችኋለች እኮ በዚህ ልክ ለምን የድሮዋ የሆነ በቃ ቡርን ቡር የሚለውን አብርሽ ለምን አልሆነም ነው የእናንተ ጭቅጭቅና ሆነ ሙግት እንደዚህ ሆነ እንዲህ የምትሉት። ይሄንን ደግሞ እንዳላችሁትም እንግዲህ ምንድን ነው የስነ ልቦና ባለሙያ ምናምን ይባላል። እዛ ወስዳችሁ ማረጋገጥ ነው። ይሄ በዚህ አድርገው ሁላችሁም ዴቭም እኮ አምኖበታል ትናንትና። እሱማ ጭራሽ በማያሳፍር ሁኔታ ነው እንደው አንደበቱን አውጥቶ ኤፊኔም ጭምር ነው ያለው እና ያሳፍራል። የእውነት ያሳፍራል። በጣም ነው የሚያሳፍረው። ከእናንተ የማይጠበቅ ነገር ነው። እንደ እድሜያችሁ የሚንጫጫውን ህዝብ ተመልክታችሁ ትናንትና አብራችኋት የነበራችኋትን ሴት በዚህ ልክ የልጇን አባት ራሱ ትጎዳለች ብላችሁ ማሰባችሁ ራሱ እኔ እንጃ። ዞር ብለሽ ብዙ የሆነ ቀን አብርሽና ሩታ ሉል ብቻ አይደለም ሌላም ልጅ ደጋግመው ይወልዱና ያን ያደረግሽውን የሰራሽውን ቪዲዮ ስታይበት የምር በጣም ታፍሪበታለች፣ አንገትሽም ትደፊበታለች እንዳክስት ማለት ነው። እና ለማንኛውም አሁን ላይም ቢሆን እኛ ምኞታችንና ፍላጎታችን በእርግጥ እኛ ብዙ ጊዜ ተናግረነዋል ደጋግመን እስከሚሰለቸን ድረስ፣ እናንተ የቻላችሁትን እስከምታዳምጡን ድረስ ተናግረናል። ልጁ ብቻ መደጋገም አልፈልግም አሁንና ግን ደግሞ ካላችሁ ማረጋገጫ ከፈለጋችሁ አሁንም ቢሆን ሐኪም ቤት ይዛችሁ ሄዳችሁ የወንድምሽን ጤንነት መመለስ ዋነኛው ስራሽ ያንቺ ነው። እንደ እህትነት ሩታ አልከለከለ። ሩታ ከእናንተ ጋር እልህ የተጋባችበት ሁኔታ ምንድን ነው? አንደኛ እዛ ተመልካች ያለውን ብቻ ሳይሆን እናንተም አብረዋት እንዳልኖረ ሰው እሏ ላይ የሆነ ነገር ጠመጠማችሁባት፣ የሌለ ነገር አምጥታችሁ። ያ ነገር እኔም በእሷ ቦታ ብሆን እልህ እያያዛችኋለሁ። አብርሽን አልሰጣችሁም፣ እልህ ታስይዙኛላችሁ። ያ ነገራችሁ ነው እልህ ውስጥ እንድትገባ እያደረጋት ያለው። እንደማያውቃት ከእናንተ አብራ እንዳልተዋለደች እንዳልተቀላቀለች በሄርሜላ በጣም ቀየራችኋት፣ በጣም ማለት ነው። ያ ነገር እንዴት አመም ታዲያ? በእሷ ጫማ ውስጥ ቢኮን ማንም ሰው የሚያደርገውን ማንም ሰው የሚታመመው ነው። እና ለማንኛውም ሩታዬ እኔ ዳኒንም ሆነ ሜሪን አሁን ላይ በራስሽ ሀሳብ ማድረግ ያለብሽን ነገር ማድረግ ነው የሚጠበቅብሽ እንጂ ማንንም መስማት አይጠበቅብሽም። ማንንም የእኛ ህዝብ ብዙ ያወራል። መልካም ብሰሪ መጥፎ፣ መጥፎ ብሰሪ መልካም፣ እንደዚህ በተገላቢጦች ነው ሁሉን ነገር የሚያዩት በተገላቢጦች ስለሆነ አንቺ በፊትም ነገሩ አንቺ አትሰሚያቸውም። በሰሚያቸውማ ገና ድሮ የምትወርቂ ሴት ነበርሽ። ግን ማንንም ስለማሰሚ ነው ክፉንም ምኑንም ወደ ጎን ስላልሽ እዚህ ደረጃ ደርሰሻልና አሁንም እኔ እንደ እህትነት ለሩታ ምላት አሁንም ማንም መስማት የለብሽም። ሜሪን ራሱ በሙሉ ልብሽ እንዳታምኛት። አንድ ጎንሽ ቢያምናት አንድ ጎንሽን ደግሞ ተጠራጠሪያት። መጠበቅ አለብሽ ራስሽን። የምታወሪውን የምታደርጊውን ነገር መጠንቅ እንደ በፊት ዛሬ ላይ ስጋዬ ናት እንዲያላደርጋትም እንዲያታደርግም ብላ ቆዳዋን አላስለሳ ወደ አንቺ ብትመለስም አምነሽ እንደ በፊት ልክ አብርሽን ጓደኞቹ እንደሚያሽከረክሩት አንቺንም እሷ ድጋሚ እንድታሽከረክርሽ መፍቀድ የለብሽም። ሁለቱ ይፋጠጡ ይፋጁ። ቡዜና ሜሪ ታያቸው፣ ሁለቱ ይጋጩ። ምናልባት ሜሪስ ብትሆን ምን ይታወቃል? ከቡዜ ጋር ተዋውቃ ከዳኒ ጋር አብረው የሆነ ወሬ አውርተው ቢሆኑስ የመጡ። ትናንት እኮ ቡዜ ሌላ አማራጭ አለ ካሜራ ከተዘጋ በኋላ ሁላችንም በአንድ ላይ የምናወራበትና የምንወስንበት እያለች ነበረ። ስለዛ በምን አይነት እርግጠኛ ነሽ? በሙሉ ልብ ሩታዬ፣ አሁንስ ሜሪን ለማመን መሄድ የለብሽም። ከእነሱ ጋር ተገናኝታ የሆነ ነገር ጠንስሰውልሽ ምናምን ቢሆንስ? ስለዛ ሜሪንም አትመኛል።
እንዴ? ባለፈ ግልብጥ ብላ ለአብርሽ አንቺ አትሆኙም እንዴት ከአንቺ ጋር ሆነ ይሄን ያህል ጊዜ የእውነትም አብርሽ ችሎሻል እያለች ወዲያውኑ አብርሽና ሄርሜላ እጃቸውንና ልባቸውን ከፍተው እንዲሰጧት እተት ስትል ስትነጠፍ ቁጭ ብድግ ስትል ያዙኝ ልቀቁኝ ስትል የነበረችን ሴት አሁንም ድጋሜ ብታምኛ ወደ ትጎጅባት ትችላለች ብዬ አስባለሁ። እና መጠንቀቅ አይከፋም። የዘመኑን ሰው ማመን ከባድ ነው። ዳኒም ያው ፎክሮ ነው የሄደው። በቅርብ ታያለሽ አብርሽን ተጃጅዬም ይሁን ምንም ሆኜ ይሁን አብርሽን በእጅ አስገባለሁ፣ ወደ ጤናው መልሳለሁ በማለት እንግዲህ ማን ነው ዳኒ የሚሉትም ልጅ እንግዲህ ሩታ ላይም ፎክሮ ነው ሄደው። ከሜሪ ጋርም ያው ተጣልቷል። እንግዲህ እውነት ይሁን ውሸት አላወቅም። እኔ እኮ አሁን ላይ ቤተሰቦቼ ማን ከማን ጎን እንደሚቆም ራሱ ማመን ይከብዳቸዋል። ሁሉም አስመሳይ ናቸው ጠቅላላቸውን። በተለይ በሩታ ዙሪያ የሚመጡ ሰዎች አስመሳይ ናቸው በጠቅላላቸውን ማለት ነው። የእውነት ልባቸውና አፋቸው አንድ አይደለም፣ አይገናኝም በፍጹም ማለት ነው። ስለዚያ ጠቅላላቸውን አስመሳይ ስለሆኑ ዳኒም አንድ ጊዜ የሆነ ሰዓት ላይ ለአብርሽ እኮ ጉድጓድ ስትቆፍረለት የነበርክ ሰው ነህ፣ ዛሬ ከቡዜ ጋር ሆነ አንተም እኮ ብለሃል። ለአብርሽ ላይ ያለ ምክንያት አይደለም ተደርጎበታል እኮ እያልክ ነበረ ዳኒ፣ አንተም ማለት ነው። ዛሬ አንተም ሸመጠጥክ፣ ብዙነሽም ሸመጠጠች። አይኔን ግንባር አለች። አላልኩም ያልኩበት ካለ አውጡ እስቲ አውጡ፣ እኔ እንደዚህ የተናገርኩበት አለች። ግን ግዴታ ከአንቺ አፍ ብቻ ሳይሆን ሁኔታሽም ድርጊትሽ ራሱ እኮ ይናገራል። የሰው ልጅ በድርጊቱ መናገር ይችላል። እና በዚህ ልክም ደግሞ ሩታ ሕፃን ልጅ አይደለችም፣ የምታታያት የምትሸውጃት አይነት ልጅ አይደለችም። ነገሩ እናንተንም ማየት በደንብ አድርጋ ጥሩ ነው ለሷ ለወደፊት ህይወቷ። ማነው ከጎኔ ጥሩ ሰው ማነው መጥፎ ሰው የሚለውን በደንብ እንድታቅና ለወደፊቷ እንድትጠነቀቅ ለወደፊቷም አንድ ስቴፕ ጥሩ መንገድ ጥሩ ትዳር እንድትጀምር ፈተናዎች ሁሉ እሷን አጠንክሯት ነው የሚያልፉት ብዬ ነው የማስበው። ና በቃ ሩታዬ እኛ እንግዲህ የእህትነታችን ምክራችን ሰው አትመኝ ነው በቃ። ሜሬንም ቢሆን ዳኒንም አንድ አይነት ናቸው። አዛኝ መስለው ምናልባት አይታወቅም አንድ ላይ ከነቡዜ ጋር ይሆናሉ። እና ካመንሽም የእናት ልጆች እህቶችሽን እመኝ። ስጋችሁ መቼም ቢሆን ጥሎ አይጥላችሁ። መቼም ቢሆን የራሳችሁ የሆነ ሰው አሳልፎ ለሌላ ሰው አይሰጣችሁ። ምንም ቢፈጠር ምንም ከእናንተ ጋር ጥግ ድረስ ይሄዳሉ። እየገፋችኋቸው ራሱ ከእናንተ አይለዩም፣ የራስ ስለሆኑ ማለት ነው። ስለዛ ተጠንቀቂ ነው ማለት ነው ሩታዬ። በተረፈ እኛም በፊቱንም ይሄ ድግምት ምናምን የሚሉትን ነገር በልጅሽ አባት ላይ ጨክነሽ የሚሆን ታደርጊያለሽ ብለን አላሰብንም። እንባ ሁሉ ነው የቀረራት። እውነት ለመናገር እኔ አብርሽ ላይ ሩታ ምንም ነገር አድርጋበታለሽ ብዬ ለማሰብ በፊትም ብያቸዋለሁ፣ አላደረገችም። ለአብርሽ አይደለም የምታስበው እች ልጅ፣ ነገ ለልጇ ታስባለች። ልጇ ነገ አፍንጫዋን ይዛታል፣ ስለ አባቷ ይጠይቃታል። አያችሁ፣ ለልጇ ስትል ነው፣ ለአብርሽ ሳይሆን ከሆነም ማለት። ሲቀጥል ደግሞ እግዚአብሔርን ትፈራለች እንዴ። ፈጣሪ የማይፈራ ሰው አለ እንዴ? በዚህን ሰዓት ማንም ሰው እኮ የዘራውን የሚያጭሉ አይደለ? እሷም የሆነ ነገር ብታደርግ የዘራቻትን ታጭዳለች። በገባችባት ጉድጓድ ራሷ እንደምትገባ ታውቃለች ማለት ነው። ይሄ ደግሞ ውርደት እንጂ ክብር አይደለም፣ እንደዚህ አይነት የወረደ ነገር እና ለተመልካች መልስ አትስጪ፣ ማናቸውንም አትሰስሚ። አንቺ ከበፊትም እናቴ ጆሮ ዳባ ልበስ ነሽ። በአንዱ ሰምተሽ በአንዱ ስለምታፈሽ ነው ዛሬ የቆመችዋን ሩታ እንድትቆም ያደረግሻት። አሁንም ማድረግ ያለብሽ ያ ነው። እንደ በፊትሽ በዚህ ትሰሚያለሽ፣ በዚህ ታፈሻለሽ። አይተሻል አላየሽም፣ በቃ ማንም ምንም ይሆን የሚወረወርብሽን ድንጋይ የለቅምሽ አንቺ ትዳርሽን መገንባት፣ ቆንጆ ትዳር፣ እንደ ድሮ ፍክክር የበዛበት ባል እንደ ባል መከበር የሌለበት ቤተሰብ አይደለም። እሱም አንቺን የማከብርበት የዝም ብሎ ጋጥ ወጥ የሆነ ትዳርን አይደለም አንቺን መገንባት ያለብሽ። የሚወረወርብሽን እየለቀምሽ ጥሩና ቆንጆ ትዳር መገንባት ትችላለሽ። እንደ በፊት ጠንካሯን ሩታ ጀግናዋን ሩታ ለሚወድሽም ለሚከተልሽም ማሳየት አለብሽ። ጠንክረሽ አልቅሰሽ ደግሞ ማየት አንፈልግም። ጠንክረሽ ጀግና ሆነሽ ነው ማየት የምንፈልገውና ሩታዬ ወደፊት እንደሚሉትም እነሱ የድሮውንም አብርሽ ከፈለጉ እንዲመለስ አንቺም ከጎናቸው ሁኚ። ለእህቱም ፍቀጅላት፣ መታም ወንድሟን ታገኘው፣ በግልም ታውራው፣ ፍቃደኛ ሁኚ። ወንድሞቹንም ያገኝ። እነሱም የተቻላቸውን ወንድሜ እንደዚህ አይነት ሁኔታ ውስጥ ነው ያለው፣ የጤና እክል አጋጥሞታል፣ አሁን ያለበት ልክ አይደለም ካሉ ይዩ፣ ተይላቸው፣ ፍቀጅላቸው። አንቺም ከልህ ውጪና እነሱ እንደሚያደርጉሽ ሳይሆን አንቺ ደግሞ ይቅር ባይ ሆነሽ ነገሮችን እያለብሽ ለእሷም እስቲ አታጥፊባት፣ ካይኗ ወንድሟንም ማለት ነው።
ታገኘው፣ ታውራው። ምናልባት የሆነ የሚነግራት ነገር ሊኖር ይችላል። እሱ እንደዚያ የሆነበትን ያኔ ልታምንና አንቺን የተናገረችን ነገር ሁሉ ልታፍርበት ስለሚችል ማለት ነው። እና ውዶችዬ እኔ ያለኝ ነገር ይሄ ነው ማለት ነው። እስቲ እናንተስ በዛሬ እንግዲህ ሜሪ ቡዜ ዳኒ ተገናኝተው እንግዲህ ተፋጠው አይታችኋል። ሩታም ያው የምትችለውናል ቡዜንም ቢሆን ዳኒንም አጥረግርጋቸዋለች። ዛሬ ሀቋን የተናገረችው በቃ በጤ ፈንዳል። እውነቷን ነው። እሷ የተገፋችውን አሉ እኮ አብረሽ አልተገፋም። እሷ የተገፋችውን አሉ እኮ ሄርሜላ አልተገፋችም። ዛሬ ግን ሁሉም እሷ ላይ ነው ጣቱ የሚያተኩረው ማለት ነው። ለምን ብሎ የሚጠይቅ እንኳን የለም። እና ለማንኛውም ያያችሁትን ቪዲዮ እንዴት አያችሁ? ሜሪንስ እናንተ ተቀብላችኋታል? ምክንያቱም ከባለፈው ቪዲዮ ተነስታችሁ የእውነት አሁን ሜሪ እንደምትለው ስጋነት አንገብግቧት ለምን እህቴን እንደዚህ አላችኋት ብላ ያ ነገር ቆርቁሯት ነው የመጣችሁ ወንስ ሌላ እነሱ ከሚሉት ጋር ወን ሩታን ለማወጣጣት የሆነ በቃ ነገር ነው? ቡዜ መቼም እስቲ ሩታን ከካሜራ ጀርባ አውሪያ ብላ ጥላን ሄደችው። ትንሽ እንደውም አሁን ዛሬ ይሻላሉ ሜሪና ቡዜ። ዳኒና ሜሪማ በቃ ዳኒማ ተውርጉርጎ እኮ ነው ሄደው ወይ ዳኒ። እና ለማንኛውም ቤተሰቦቼ ያለው ነገር ይሄ ነው። ሰላማችሁ ጤናችሁ ብዝት ይበርልኝ። እንግዲህ በድጋሚ